መንገር ቀይሬ ነው የማደው እኔ ተዳርኩ በ14 ዓመቴ ነው ብዙ አልቆየሁም መተፋፈሩስ እንዴት ነው አረ እንተፋፈራለን መንገር ቀይሬ ነው የማደው ራሴ ማወልብ ሲማጣው ሰውነቴን መጸዳዳት ለምን እንኖር ብለን የምንለፈው አምሮብን እንድንኖር ባለቤትሽ ማን ብለሽ ነው የምትጠሪው ስሙ ሰይድ እንደሆነ ነገርሽ ነው ሰይድ ማለዋለሁ ሌላ እኛ በድሮ ነው እናትና አባት ባጡልን የሚያምረኝን ነገር አምሮኛል እላቸዋለሁኝ ዳቦ ማምሮኝ እንደሆነ ምንም ያፈለ የተገባ የሚገዛ ፍራፍሬ ታማረኝ ያንን ገዝተው የሚያምረኝን ነገር ይሰጡኛል እስኪ ገጠመኝሽን አስታውሺ ለምሳሌ በጣም አምሮሽ ነበር ነገር ችግር የለውም የገጠ ከሚየጓዳ መሰናዷችን ተጀምሯል ዛሬ ደግሞ በቃሎ ወረዳ በኬ እንገኛለን በቃሎ ወረዳ ከሚገኙ ቀበሌዎች አንዱ ነው ወደ በኬ ለመጓዝ ከደሴ ተነስተን ኮምቦልቻ ደርሰን ከዛም ከኮምቦልቻ ወደ ሀርቡ በሚወስደው የአስፓልት መንገድ ጉዞ ጀምረናል ጨቆርቲ የምትባለው ስፍራ ወርደን እንደገና ወደ በኬ የሚወስደንን ሌላ ባጃጅ ይዘናል አስፓልቱን ትተን የዳገቱን የጠጠር መንገድ ተያይዘናል ዳገቱን ወተን ስንጨርስ እጅግ አስገራሚ ከሆነ ዙሪያውን በኮረብታ የተከበበ ሰፊ ሜዳ ካለበት አካባቢ ደረስን ይህ በኬ ነው ብዙ ጊዜ ቀጠሮ ይዤ ሳይሳካልኝ በመቅረቴ ገና ዛሬ የመጣሁበት ድንቅ ስፍራ የአካባቢው ወቅታዊ ውበት የምታዩት ነው ምን መናገር ያስፈልጋል ተፈጥሮ ራሷ አፋውጥታ ስለ ውበቷ ትናገራለች ስለ በኬ ሜዳ በሌላ ዝግጅት የምነግራችሁ ይሆናል አሁን ከሚየጓዳ መሰናዶ ወደምናዘጋጅበት አሊ ሀገር ወደ ተሰኘው መንደር እናቀናለን አሁን አሊ ሀገር ደርሰናል ከበኬ ሜዳ በሌላ አቅጣጫ በኩል በኬ ቆራቴ የተሰኘው ሌላው ሜዳ ከሩቅ ይታየናል ፕሮግራሙን ወደምናሰናዳበት ግቢ ገባን ሆኖም ሌላ ድንገተኛ ችግር ተፈጥሯል የዛሬ መሰናዷችን እንግዳ በነባሩ የንብቀፋቸው ውስጥ አዲስ የንም መንጋ ስለተፈጠረ ያንን ወደ ሌላ ቀፎ የማሸጋገር ስራ እየሰሩ ይገኛሉ ያቆታል ትንሽ ነው ግቡ ምን ነው እስከሚገኝ ድረስ በቃ ፈተና ነው ሰላም ነው እቺ ተናረፈዳችሁ አጥማስ ይባላልኝ እሺ ቤት አያያዝ እንደምን አረፈዳችሁ አልহামዱሊላህ ሰላም ነው አልহামዱሊላህ ሰላም ለዛው ላይ ወደዚህ ስንት ሳይ ቤት ኮን ከመጥ ነው ይሄ አብሽሩ አረፈልበና ሰላም ነው የምፈልገው አለ ድንገት ተላስቆ ደርሷል ችግራት ያናስጠዋል እሺ አብሽሩ እስኪ አብሽሩ አይዟችሁ ወይ አይን መለሱ ስራ በኋላ እንመጣለን እስከዛ እሱም ተመለሳላችሁ ያራርሱና ወደ 10 ሰዓት እንመለሳለን እናንተ ምቾት ነው አሁን አጉል ስራ ስለያዛችሁ በተረጋጋ ቀልብ ብለን ነው እሺ ልክ ነው ሁለት ሶስት ስራ አይሆንም አንድ ላይ መህራባ እሺ እኛም ፕሮግራማችንን ለከሰዓት ቀጥረን በዛው ሰዓት ዳግም ተገኝተናል በቀጥታ ወደ መሰናዷችን እናምራ እስከመጨረሻው ድረስ አብራችሁ እንድትቆዩ እንጋብዛለን በዚህ አጋጣሚ እንዲህ አይነት ተወዳጅ ገጠረኛ መሰናዶችን መከታተል ለምትፈልጉ የጦሳቲውን ሰብስክራይብ እንድታደርጉ እንጠይቃለን ከሁሉም በፊት ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ ቪዲዮ ላይክ ስታደርጉ ለበርካታ ተመልካቾች በብዙ ጣውረድ የሰራናቸው ፕሮግራሞች መድረስ ይችላሉ ስለዚህ ላይክ አድርጋችሁ እኛ ጋር እስከመጨረሻው አብራችሁ እንድትቆዩ እንጋብዛለን ደህናችሁ ቀደም ብለን መጣን ዝናብ ሰራታ አብሽሩ እንዴት ነው ተሳካ ነገር አረ መልሶ ለድሞዛው የተገባ ችግር የለውም መቼም ዋናው ቀፎ አይ ያስቸጋሪ ያስቸግራል ብታይ ከባድ ነው በጣም ቁጭ በሉ አብሽሩ አረ ቁጭ በሉ እሺ ቁጭ በሉ እኔ ጋር ነው ጉዳይ አለኝ ቁጭ በሉ አብሽሩ አስተካክለው ነው አዎ እኛም አጃቢ እንሆናለን ድንገት እንግዳ ሰላም እንበል አብሽር የተወደዳችሁ ተመልካቾች ዛሬ እንግዲህ ከቃሎ ወረዳ በኬ ወደናንተ እየደረሰ የሚገኘው ከሚየጓዳ መሰናዷችን ነው እንደምን ዋላችሁ በድጋሚ ቅድም ያው ሰላም ተባብለናል ሰላም ወላችሁ አልহামዱሊላህ ማንንም በል እንተዋወቅ ስም ፋጡማ ሰይድ ማንም ይባል ይሄ ልዩ መንደሩ አሊ ሀገር በኬ አሊ ሀገር አዎ ከጧት መተን በአጋጣሚ አንድ ችግር ገጥሟችሁ ነበርና ተመልሰን ሄድን ምንድን ነበር እሱ እስኪ ንገሪን
እሱማ ወጣ ብናሰፍራለን ብለን ያታገልን በዛ ታይሳካ ቀርተው ነው የተመለሳችሁበት ወልዳልና ሰፍር ማለት ነው ከስትወልድ ከቀፎ ተወጣና ከቀፎ ወጣ ወሌላ ቀፎ ላይ ደግሞ ተቀዳለይ እንደዛ አርገን ነው ተሳካ እንዴት ሆነ ታዳ አሁን አልተሳካም ምንድነው ችግሩ ላለመሳካት አሁን አውራው ሰይጣን አላቀርተው ነገ ደግማ ተወጣለችና በዛ ደግሞ ነገ አሁን ስትወጣለች ዛሬ ደግማ ተደበለቀች መልሳ ወደዛው ወደ ዋናው ቀፎ አገባች ንብ ታረባላችሁ ማለት ነው እዚህ አጋጣሚ እናረባለን አሁን ያው አንድም ለቤተሰብ ሁለትም ደግሞ የገቢ ምንጭም ይሆናል አዎ በጣም ጠቃሚ ናት ከንብ እርባታ ጋር አንድ አባት ይዋሩኝ ነበር ይሄ የአረም ማጥፊያ የተባይ ማጥፊያ የተባለ የሚረጨው ነገር አለ እሱ እንዴት ነው እሱ ተጽዕኖ አልፈጠረባችሁም እናንተ ይፈጥራል ለንቦቹ በተለይ በጣም ይፈጥራል ምንድነው ችግሩ ቀሰና ስለሚሄዱ ቀሰና ስለሚሄዱ ያንዛሁን ብዙ የሚቀሩ ንቦች አሉ ብዙ የሚቀሩ አሉ ያው ተዛ እንትን ያለ አሁንኛ ወደ 9 ቀፎ ምናምን ነበሩና አሁን 4 ነው የቀሩት በዙ የተነሳ ማለት በዚህ ወደ ከሰ እየጠፉ በዚህ ሞቱ አይባልም ያው ቀፎው ላይ ገምተው ዝም ብለው ታልተው እናገኛቸዋለን ይሄ በጣም አስቸጋሪ ነው ምክንያቱም ሲሄዱ ያን ኬሚካል ቀስመው ይመጣሉ ያን ቀስመው እዛው ነው የሚቀሩት አይመጡ በጣም ከባድ ነው አስቸጋሪ ለሌላው ነገር ተቀመናል ስንል እነሱን ደግሞ ይጎዳል ስለዚህ ዛሬ ከሰዓት ነው የመጣ ነው አሁን ራት እየተሰራ ነው እያወራን ያለ ነው ምንድነው ዛሬ ለራት የሚሰራው ይሄው እንደምታውቁት ይዘናል እንግዲህ መቼም ይሄንን ቤት ያፈራውን ነገር ቀጣት በሉት አተዱም የሰራነው ነገር ችግር የለም ለተመልካቾችም ምን እየሰራን እንደሆነ እንድንነግራቸው ነው እየከተፍን ይሄው ሹሮአችን ነው እንግዲህ ባገራችን ስለዚህ የሹሮ ወጥ እየሰራን ለራት እየተጫዋወትን አብረን ቆይታ እናደርጋለን እሺ ኑሮ እንዴት ነው በኬ ይመቻል ምንም አይል የገበሬ ኑሮ ብዙም ቢያንገላታ ብዙ ድካም አለ በርግጥ ብዙ ያንገላታል መቼም አልহামዱሊላህ ለታገለ ብዙም አይደለም ደህና ነው ሰው ለፍቶ ታገኘ መኖሩ ሁሉም በያገሩ አሁን መኖር አይጠፋም ልክ ነው ታለ መኖር አይቸግርም ማለት ነው ትክክል ነው ወቅቱ ምንድነው በተለይ ጥቅምት ላይ አዝመራው ምን ሁኔታ ላይ ነው ያለው አሁን ያው ማሽላ ምናምን የለም እንጂ ማሽላ እሸት የሚደርስበት ነው ጥንቅሽ የሚደርስበት ነው በቀሎ የሚደርስበት ነው እኛ ግን ጦጣ ምናምን ሳለ እንደምታዩ ይሄ ለከብት ነው እንጂ አሁን ለሰው አይሆንም አውሬ በልቶብን ማለት ነው ጦጣ በጣም አስቸግሯል ያለው በዚህ አካባቢ እንደዛ ነው እንጂ ያው እሸት የሚበላበት ሰዓት ነበር አሁን በዚህ ወቅት ማለት እየተወልደሽ አደግሽ እህቴ እሱንና አንሳስኪ የትውልድ ቦታ እዚሁ በኬ ነው እዚሁ በኬ እዚሁ ላይ ነው እናቴ ቤት በዚህ ላይ እዚሁ አሊያገር የሚባል እዚሁ ተወልጄ አደግኩኝ እዚሁ አገባሁኝ ይሄው እዚሁ ላረጅ ነው በጣም ደስ ይላል ትምህርት ቤት ገብተሻል አልገባሁም ጭራሽ አልተማርኩም ምንድነው ምክንያቱ ድሮ እንደዚህ ቤተሰቦቻችን ለትምህርት ግዳጅ እንኳን ሲባሉ በገዛ ልጆቻችን ግዳጅ እንዴት ይሉናል ይያሉ ይቆጣሉ እንደውም ለምን ጠየቁም ብለው ማለት ነው ማስተማርም አለማስተማርም መብታችን ነው አዎ መብታችን ነው ትምህርት ደግሞ እንደዚህ መጉዳቱን አያውቁም አሁን የግና አድርጌ ዝቦታ ስደርስ አሁን ያለ ቁጭት ምን ብዬ ልንገርህ ኑሮ የማይመቻችሁ ነው እንጂ ቀን ሸቅዬ ማታ በማር ፈቃደኛ ነበርኩኝ አሁን ላይ ካለፈ በኋላ ያው ይቆጫል አለማማር መቼም አልহামዱሊላህ ልጆችን አስተምር ያለሁኝ እኔ ቢቀር ውጤታቸው ብዙም ባይሆን 12 ላይ የወደቁ እንጂ ይሄው አንደኛው ማህን ሪሚዲያል ትገባለች ብለን አስበናል እና እንደዛ ነው በጣም ያው ተማርኩም ምን ያህል ልጆች አሉሽ በዚህ አጋጣሚ 3 ሴት አንድ ወንድ ናቸው አራት ትንሽ ናቸው ተምረዋል አዎ ሁለቱ 12 ናቸው አንደኛው 10 ናት ትንሽኛው 5ኛ ክፍል ነው በጣም ደስ ይላል የመጀመሪያ ልጅሽ ስንት አመት ይሆናታል ማለት ነው እድሜዋ 20 አመት ስለዚህ በቻልሽው መጠን አንቺ ልጆችሽን ለማስተማር ሞክረሻል በጣም ዋናው ነገር እሱ ነው ልጅ ማስተማርም አንድ ነገር ነው እንግዲህ እዚሁ አካባቢ እንደሆንሽ ነገርሽኛልና በዛ ዘመን በተለይ ቀደም ባለው ጊዜ ትዳር ሲታሰብ በቤተሰብ ነው የሚሆነው ስለዚህ ከትዳር አጋርሽ ጋር በምን ሁኔታ ተገናኛችሁ በአባቶቻችን መንገድ ወይስ እናንተ ተተዋወቁ ነበር እስኪ እሱ ነገር አረ አባቶቻችን ናቸው እንደዛ አይነት ተወቅ የለም የዛ ጊዜ አባት ዘር ይጠይቃል ይሆናታል አይሆናትም ብሎ ሲጠይቃል እንጂ እኛ ምናቀው ነገር የለንም ለሰጥም ቢሰጥም ማህራባ ነው መቀበል ተቃውሞ የለም እንጂ እዚሁ አካባቢ ስለሆናችሁ ግን ተተዋወቃላችሁ በልጅነት አብራችሁ ከብት ልጠብቁ ትችላላችሁ አብረን እንደዚህ ደግሞ ጀግንነት የለም ባሁን እንዳሁኑ ልጆች አናዋራም አንነጋገርም ያው ዝም ብለን ቀድሞ ግን በጮኝነት ብዙ ቆይታችኋል ከትዳር በፊት አንድ 2 አመት ትንሽ ብዙ አይደለም እኔ ተዳርኩ በ14 አመቴ ነው ብዙ አልቆየሁም 2 አመት ነው የተቀመጥኩት ከ12 አመት እስከ 14 አመት ድረስ በጮኝነት ያኔ እንደው በአጋጣሚ ከብት ስታግዱ ወይ መንገድ ላይ ተገናኝታችሁ ታውቃላችሁ መተፋፈሩስ እንዴት ነው አረ እንተፋፈራለን መንገድ ቀይሬ ነው ማለት እሱ በሚሄድበት ለዓለም ሄድ ማለት ነው እንደዛ ነው የድሮውን ይሄ ዘመን ግን ተቀይሯል አሁንማ
አሁን ልጆቹ አልወደዱትንና ልጆቹ ያልፈቀዱትን እኛም ስራ አይመጡም መጀመሪያ እነሱ መርጠው ጉዳያቸውን ጨርሰው ነው ለቤተሰብ የሚያሰሙት አዎ ይሄ እንግዲህ ያው የዘመኑ ልዩነት ነው አዎ እንደዛ ነው ስለዚህ ቢያንስ ትዳር ከጀመርሽ ምን ያህል ጊዜ ሆነ ማለት ነው በ92 ዓመተ ምህረት ነው ያገባነው በ92 ዓመተ ምህረት ስለዚህ ወደ 26 ዓመት አካባቢ ማለት ነው በጣም ደስ ይላል ስራውን እየቀጠልሽ ነው አላለ ችግር የለም የሚቀርብ አካል ላይ ያቀብሉናል አቀርባለሁ ይሄው አቀርባለሁ አሁን ምን ስራ አለ ውሎ እንደው ከጧት እስከ ማታ በተለይ የገጠር እናቶችን ሲያደክም የሚውል ስራ ምን አይነት ስራ አለ በዚህ ወቅት በጥቅምት አሁንማ ጥቅምት አሁን ትንሽ ይሻላል የባለፈው ወራት ነው የሚያደክመን እንጂ አረም እናርማለን ክረምትን እስከ መስከረም እናርማለን ካሁን በኋላ እንኳን ብዙም ያው የቤት ስራ ነው እንጂ ሌላ ነገር የለም ብዙ ጣውረድ የለም አዎ የቤቱ ስራ አሁን ዛሬ ጧት ተነስተሽ ወይም ደግሞ ነገም ቢሆን ያዘቦት ስራ እስኪ ነገር እንደው ምን ማንሰራው ነገር አለ ይሄው እንደምታዩ አሁን ይሄ ቀያው ጸዳርታ አይተው ነው እንጂ ሁሉ ከብት ይታሰርበታል በቃ ዱንያ ተባለ ይሄን ያዝረከርከዋል ይሄን ስናጸዳ ስንጠርግበት የሚባላል ይሄንን የከብቶቹን እንጠፈጥፋለን ይሄንን በቃ ማርፈጃ እስከ 7 ሰዓት ረፍት የለንም ያው ድካሙ ጣውረድ አለ በጣም እሺ የቤተሰቡ ስንተኛ ልጅ ነበርሽ እኔ ሬድሮ መውለድ ብዙ ነው ብቻ ታኔ በላይ ስንታሉ መሰለ 6 እና 5 አሉ እህትም ወንድምም አሉኝ እናቶቻችን ድሮ ሲያሳድጉ ልጅ በተለይ ሴት ልጅ ስትሆን አገባችም ሰው ሀገር ሄደችም በምን ሁኔታ ሙያተኛ መሆን አለባት ብለው ያስባሉና ያንቺ እናት እንዴት ነበር አመለካከታቸው በተለይ አንቺን ሙያ ከማስተማር አንፃር ያላቸው አዎ ያስተምሩናል ይመክሩናል እዛ ሄዳችሁ አሳዳጊ እንዲህ ነው እንደላችሁ እንዳታስወቅሱን ይላሉ የሚሰራውን ስራ ዛሬማ እናስተምራቸው የሚድሮ እናቶችማ በጣም በደንብ አስተምረው እንዳይጠፋ እንደዛ አርጋችሁ እንዲበሉ ያሉ በደንብ ነው የሚያስተምሩን ያንዳንዱ ስራ ነው ይተመርከቻሉ ስለዚህ አንቺ አሁን በልጅነት ከእናት ተምረሽ ለምሳሌ አሁን ቡና ማፍላት ወጥ መስራት በስንት አመት ነበር የጀመርሽው ሳገባ ራሱ 14 አመት ልጅ ነው ትንሽኛ ነው የመጣሁት አማት አለኝ በአማቴ ጋር የሱና ስላሉ እሳቸው ጋር ያው አብሬ አድኩኝ ያማት አስተማሪ ሲሆን ደግሞ ጠንከር ያለ ነው የባለቤት ስም ማን ይባላል ጋሽን ጧት አይተነው ነበር ሰይዴሱ እንግዲህ 26 አመታት ያህል በትዳር አብራችሁ እንደቆያችሁ ነግረሽ ነበርና በትዳራችሁ ውስጥ በተለይ ተቻችላችሁ 4 ልጆች ወልዳችሁ እስክታሳድጉ ድረስ በሰላም በፍቅር እንድትኖሩ እንደው ዋናው ምክንያት ምንድነው ትያለሽ ላፊ ነው ጎበዝ ነው ችግር ያስነካኝም በስራ በኩል ይሰራል ታታሪ አርሶ አደር ነው በማን በርባታም ሆነ በርሻም ሆነ በማንኛውም ነገር የሚቀረው ነገር የለም አዎ በደንብ ቤቱንና ልጁን አሸንፎ የኖረን ልጆቻችን እንዲማሩ ሆነው በሱ ጥንካሬ ነው መሬታችን ለራሱ አነስተኛ ነው የኩል መሬት ያረሰ በርባታ በትግል ነው እናረባለን ከብቶች አሉ ፍየሎች አሉ ግመሎችም አሉ ባይነት እናረባለን አዎ ስለዚህ ኑሯችሁን ለማሸነፍ ሁላችሁም በቻላችሁ እንታገላለን ቀደም ያወሩኝ ነበር አባቶችም እናቶችም ጋር እንደዚህና በጣም ጠንካራ በጣም ታታሪ ናት ግን እንደዛ ለፍታ ደክማ ደግሞ አሁን ይደስታት የከተማ ሰው ነው መስለው ያለው ነበር ምንድነው ምክንያቱ እስኪ ንገሪ ያማ እንግዲህ ራሴን የመቆጣጠር ገና ገንዘብ አገኛለሁ ብዬና ለፍቼ ሄነን አለሁ ብዬ ራሴ መጣል የለብኝም ባለኛ አቅም ነገር ራሴ መንከባከብ አለብኝ መስራት ያለብኝ መስራት ነው ራሴን ደሞ መቆጣጠርበትን ነገር እንዳልንገላታ አልወጉ እንዳልሆን ራሴ ማወል ልብሴ ማጠብ ሰውነቴን መጸዳዳት ለምን እንኖር ብለን ምንለፈው አምሮብን እንድንኖር ትክክል ነው ሰው ለፍቶ ደግሞ ለራሱ ካልሆነ ምን ያረጋል በጣም ትክክል ነው ምንድነው ይሄን ያነሳሁት ብዙ ጊዜ እንኳን ገጠር ከተማ በተለይ ሴት ልጅ ትዳር ከያዘች ከወለደች ምን ካለች በቃ ራስን ይመጣል በዚህ ምክንያትም አንዳንድ ትዳሮችም ችግር ውስጥ ሲገቡ የተለያዩ ሐሳቦች ሲሰጡ እናያለንና ይሄ በዚህ ልክ እንግዲህ በገጠር ስራ በጣም አድካሚ በሆነበት ታታሪ ሰራተኛ ሆኖ ሲለፉ ሲደክሙ እየኖሩ ለራስ ቦታ መስጠት ደግሞ ትልቅ ነገር ነውና የገጠሮቹ ብቻም ሳይሆን የከተማዎቹ ራሱ ከዚህ ብዙ ተፈጥሮ ነው የተፈጥሮ ጉዳይ ማለት የራስ መንከባከብ አሁን እንግዲህ ጠንካራ ሰው ራሱን የማይጥል ራስን ነው እኮ የሚቀሰቅስ ሰው መክሮት አይደለም ትክክል አው ሰው ደግሞ ለራሱ መሆን ካልቻለ ያው ለሰው የማይሆን በለኝ ለራሱ እንዴ ለራስና ተንከባከበ መጀመሪያ ራስ ይቀድማል ሰይድ ነው ያልሽኝ አይደል ባለቤትሽ የሚወደው ምግብ ምንድነው ያው ኩሽናን ያለ ነውና ምግብ እየሰራ ስለሆነ ስለ ምግብ ልንዋራ ነው ያው የተገኘው ነው ያፈራው አጃና መርታለን ዳቦን ጋግራለን ቂጣን ጋግራለን ወተታና ጣም ወተት እንጠቀማለን ይሄው እንደምታየው ደግሞ ቀፎች አሉና አልፎ በሚገኝ ሰዓት እሱን እንጠቀማል አንቺስ የምግብ ምርጫ አለሽ
እንደው በተለየ ሁኔታ ልጅ ሆነሽ በተለይ እናትሽ ስታዘጋጅ እናቴ ዛሬ ይሄን በሰራችልኝ ይሄ ምግብ በበላን ብለሽ እንደ ልጅ እንላለን እንጂ ምን አለ እንኳን ልጆቻችንን አሁን ስናሳድግ እናቴ ይሄን በሰራሽ ይላሉ ባለን ነገር እንግዲህ ባገር ባህል ገብስ እናዘጋጃለን የገንፎል ምናምን ቂጣ እናዘጋጃለን ባለን ነገር ዳቦ እንጋግራለን ገንፎ ይባላል ባገር ባህል ገብስ ገንፎ እናገነፋለን ቅቤ ታለ በቅቤ ባለው ነገር በዚህ አሻሽለን እንጠቀማለን ያው ማለት ቦታው ላይ ባለው ነገር ልክ ነው በሚገኘው ነገር በጣም ደስ ይላል እንግዲህ አሁን ያው ሱራችንም ስራው ተጀምሯል ከዛ ባሻገር ከግብርናው ጠንክሮ መስራት ባሻገር ሲያነሱብኝ የነበረው የቤት አያያዝ በተለይ ጤናዎች የሚያስተምሩት አለ የነጽህና አጠባበቅ ፓኬጆች ከዛ አንፃር እንዴት ነው ትምርቱ ምን ያህል ጠቃሚ ነው እናንተስ እየተገበራችሁት ነው ወይ ያንቺን ህይወት እናንሳ እስኪ አዎ በጣም እንጂ የከብትና የሰው ቦታ መለያየቱ በጣም ለጤንነት በጣም ጥሩ ነው መለያ ግድ ነው የሽንት ቤት መጸዳጃችንን በየቦታው ማድረግ የለብንም ሽንት ቤታችን መጸዳጃ በደንብ አስተካክለን በሱ መጠቀም አለብን እና ይሄንን በተቻለ ነገር የተንከባከብን ጤናችንን የምንጠብቀው ራሳችን ነን ኩሽናሽም እዚህ ነው በብዛት የምታበሲው እዚህም ነበር እቺ ግን ጭሷ ስለምታፈነኝ ያልኩኝ ለጭሱ ሽሽት ዝመጣና ውጭ ላይ ተሰራለሽ በጣም ደስ ይላል ቤቱንም ያያየን ነበር ቀን ባጋጣሚ መተን ተመልሰን ስለነበረ በደንብ በነጽህና ያታያዘ ነውና ሰው የግድ ከተማ መኖር የለበት ማለት በነጽህና ለመኖር እንደውም ገጠር የበለጠ ጥሩ አየር አለ ታለ ዛሬ ዘመን ተሻሽሏል ማንኛውም ነገር ማድረግ ትችላለህ የግድ ከተማ መግባት ብቻ አይደለም እንደዚሁ ካነሳ ነው አሁን አየሩ በጣም ጥሩ ነው በኬ መልካም ምድሩ ጥሩ ነው የማያበቅለው ነገር የለም ሌላውስ ነገር ተሟልቶለታል ለምሳሌ ውሃ እንዴት ነው ውሃ አላችሁ አለን ያው ሩቅ ነው ባህያና መጣለን እንጂ ሩቅ ነው ስንት ደቂቃ ያስኬዳል ቢያንስ ጤና ጣቢያውን ታውቃለህ ጤና ጣቢያው ትመጡ በዛ ነው በትምህርት ቤት ሃይ ስኩል አካባቢ ሃይ ስኩል በላይ ነው ውሃችን ሃይ ስኩል በላይ ነው አዎ በጣም ሩቅ ባይባልም የተወሰነ ከ20 እስከ 30 ደቂቃ ያስኬዳል አዎ ባህያና መጣለን 3 አህያ ምናምን አሉ በእነሱ ያመጣል ልብሳችንን ቤት እናጥባለን ዱርም ይሄን አንሄድም ውሃ ፍለጋ ውሃ እንቸገር ከዛ ውጭስ መብራት እናንሳ እስኪ እንዴት ነው በከላይ ያለው የመብራት ሁኔታ መብራት አሁን ደህና ነበር ያው እንቱ ነው አሁን ተበላሽቶብን ቀረ እንጂ መብራትም ደህና ነው መብራትም እየተጠቀምን ነው እዚህ ማው መብራት ገብቷል አዎ ገብቷል እነዚህ ሰፈሮች ጋር በመደዳ ማለት ሁሉም ማው በዛ አካባቢ ሁሉም ገብቷል በጣም ደስ ይላል ከዛ ውጭ ለኮምቦልቻ ቅርብ ነው ዛሬኛ ስንመጣ እንደውም አላወቅንም ነበር እንደዚህ ቅርብ መሆኑንና በማንኛውም ሰዓት ባጃጅ አለ አዎ መቼም አሁን በተነሳ መግሪብ በተነሳ እንደፈለክ ታገኛለህ ወደ ኮምቦልቻ መሄድ ከኮምቦልቻ መምጣት ትችላላችሁ እሺ በዚህ አጋጣሚ እናንሳ እናታችን ጎረቤት ይሆናል በያስባለሁ ጉርብትና እንዴት ነው ጉርብትና ምርጥ ነው ደህና አርገው ላይ ያዘው ለተዋወቀ ያው እናትና የልጅማ ተወኝ ምን ብየንገርህ ሁሉንም ያካተተ ነው በክፉ ወደጉ በችግርም በደስታም ጊዜ መጣየቁ መረዳዳቱ እንዴት ነው በጣም ደስ ይላል ጎረቤትማ ተሁሉም በላይ ተዘመድም ተማንኛውም እኮ ቀድሞ የሚገኘው ጎረቤት ነው ልክ ነው በቅርብ ችግር ሲፈጠር አሁን ልጅሽን ገበያ ብትሄጂ ወይ የሆነ ቦታ ብትሄጂ አደራ ሰተሽ ምትይው ለምሳሌ ቤት ሰው ባይኖር ለማን ነው ለጎረቤቴ ይሄው ዛ ቤት አለች ልጅና አደራ ድኖችን ግቢን ጠብቂ ብዬ ሄዳለሁ እሷስ አደራዋን የመወጣቷ ነገር ምን ይመስላል ትወጣለች ታስጨንቃ ተጠባ አማናዬን እንዳልበላ ብላ በደንብ ጠብቃት ይዛት ውላለች በጣም ደስ ይላል ለዚህ ጉርብትና ማጠንከር ትልቁ ነገር ነው እንደኔ መስከረምና ጥቅምት ኧረ ተው እንደ ዝም ነው እስኪ ቅጠል ነገር ፈልጊ ጥንቅሽ ስበላ ስለነበር ባለቤትሽ ማን ብለሽ ነው የምትጠሪው ስሙ ሰይድ እንደሆነ ነገርሽ ነው ሰይድ ማለዋለሁ ሌላ እኛ በድሮ ነው እናትና አባት ባጡለት የቁልምጫው ተቀጥላ አሁን ነው ይሄ በእኛ ጊዜ የለም እሱስ ሲጠራ እሱም እንደዚሁ አጥባ ብሎ በቃ በሙሉ ስም ነው የሚጠራራው ሌላ መጨመር ማለት የለም እሺ ከዛ ውጪ ካመጋገብ ጋር እንግዲህ ስለ ድሮ ካነሳን አንዳንድ እናቶች በድሮ ጊዜ አባረጋ ቀርቦ መመገብም እንደ ነውር የሚያዩበት ሁኔታ አለ አንዳንዶቹ ከዛ ውጪ ደግሞ አይ ባልና ሚስትማ አንድ ላይ መብላት ነው ያለበት እንጂ ብሎ የሚያስቡም አሉ እናንተ ተሞክሮ እንዴት ነው ኧረ ምን ነው ያብረን ነው እንጂ ምን ነው ይሄማም ሆነ ለበትም ተቀላላይ ድሮማ ሆነ ኧረ አሁን እኮ ደግሞ ጊዜውም እየተሻሻለኝ አሜንሱር ያየን ነው አሁን ያሉትም ያንያን በመመልከት እኛም እየተለወጥን ነው የድሮንም ሳትለቁ ግን ደግሞ ጥሩ ነገር ከሆነ ጥሩ ነገር ተሆነ ደግሞ ጥሩ ነገር እያነሳን ማድ ከቀረበ አብረን በጋራ አንድ ላይ ሆናችሁ ልክ ነው ሌላው እዚህ አካባቢ የሚነሳው የበኬ ሜዳ ነው
የእናንተ እንስሳቶች አሁን የት ነው የሚውሉት ግጦሽ ላሞቻችን ላም የሚወልዱት ላሞቹ በዚህ በበኬ ይውላሉ እዛው ሜዳው ማለት ነው እሺ በሮቻችን ደግሞ በሬ ማርለብ እንላለን ደግሞ በዚህ በሬ እናበላለን በሮቹ እዚሁ ቀይ እዚሁ ቀይም በዚህ ደግሞ አለን ማሳ እዛ ያሰርነ ሳር እየታጨደ ሳር ይሰጣሉ ከብትረኛ ያስፈልጋል እዚያ ዘበኛ ይባላል ያካባቢው ሁለት ሰው ይሆኑ ዙሪያውን ሲጠብቁ ይውላሉ ሁለት ሰው ለጠቅላላ ለሜዳው ሳይሆን በአኛ ሀገር የሚቃኑትን ከብቶይ ደግሞ በዛም ያላቱን የሚባላል አይደለ በዛ ያለ ሀገር የሚባለውን ያለ ሀገር ሰው ሁለት ይሆኑ ያን ጠብቀው ማታ ተቀለለው ይዘው ይመጣሉ በሳምንት አሁን አንድ ሰው አሁን ለእናንተ በምን ያህል ጊዜ ይደርስባችኋል ጠበቃ 15 ቀን 16 ቀን በ15 ቀናችሁ እንጠብቃለን ተረኛ ልትሆኑ ተረኛ እንሆናለን ከዛው ግን ከብቶቹ እዛው ይውላሉ ጧት እናዳፋለን ማታ እናመጣለን የሚገርም ይሄም አንድ ነገር ነው ሌላ ቦታ እኮ ቆሞ ሰው ካላላ የከብት እርባታ ራሱ በብዙ ብናረባው በከም በመያዛችን ነው ይሄ ባይኖር አንድ ላምና ሁለት በሬ ብቻ ነው ምናረባው በርከት ያሉ እንስሳት አሉ ማለት ነው እዚያ ያንዳንዱ ሰው በብዛት ያረባል ላም ያረባል ወተት እንዴት ነው ታዲያ ላም አርብታችሁ ማለት ወደ ከተማ የመሸጥ ልምድ አለ ወይስ ለራሳችን ብቻ ለቤት ለልጆቻችን ለራሳችን አንዳንድ ጊዜ ደግሞ ቅቤ የሚባል የገፋን ቅቤ ለራሳችን ለመጠቀም ነው እንጂ ለአትርፎ ምን አድርገው ነገር የለንም ያው ላሞች ቆማሉ እንጂ ላቢያቸው ብዙ አይደለም ወተታቸው ብዙ አይደለም በርግጥ ከአሜሪካ ላም አሁን የአሜሪካ ላም ምርጥ ዘር ያላቸው ወተታቸው ብዙ ሊሆን ይችላል ግን መጣፈጡም ለጤና ያለው ጠቀሜታም ያበቃላ ምን ያለው የኛ ነው ቆንጆ አይሄም አንድ ነገር ነው እንደውም አሁን ባርሶ አደሩ በኩል የሚነሳው ክፍተት ምንድነው ሰው ማር አምርቶ ወተት ቤቱ ያለ ወደ ገበያ ይዞ የሚወጣና ቤቱ ምንም የማይጠቀም አይደል ይሄ ደግሞ መጀመሪያ አርሶ አደሩ ከለፋ ከደከማ አይቀር መጀመሪያ መጠቀም ያለበት ማለት ነው ራሱ ነው መጠቀም ያለበት መጀመሪያ የራሱን ማለት ነው እንግዲህ በርካታ ጨዋታዎችን ስንጨዋት ቆይተናል ምናልባት ከእናትነት ጋር ሌላው የሚያያዘው ነገር የመጀመሪያ ልጅሽን ነፍሰ ጡር ሆነሽ በተለይ በእርግዝና ወቅት የባህሪ መለወጥ አለ የተለያዩ ስሜቶች አሉ እንዴ የሚል ነገር አለ እስኪ እሱን እንደናት አውሪ ድካም አለ ነው ሰጥሩ ስንሆን ጅስማችንና ደምጣለን እና ሰውነታችን እንዳይጎዳ ደግሞ በጣም በተጠንቀቅ ሰውነታችንን እንጠብቃለን እንደልባችን የፈለግነውን ነገር መስራት አንችልም እስከ ስንት ወር ድረስ ስራ ሰራለሽ አሁን አንቺ በነፍሰ ጡርነትሽ ወቅት እኔ ችግር የለብኝም በኔ በኩል 9 ወርም ቢሆነኝ እኔ ጣጣ የለኝም በይ አሁን 9 ወር ነውሽ ምን ትሰሪያለሽ ለምሳሌ የቤት ስራና ተናቀቀ ሁሉ ነገር ሰራለሁ ያንዳንዱ ነገር የሚቀረኝ የለም ይሄው ጽዳትን ብትል ማንኛውንም ልብስ አጠባን ብትል እኔ ልጆች ወልጄ ታሳድግ ምንም ነገር ሰው ላይ የወደኩበት ነገር የለኝም እስከ ወልድ ድረስ ቢችል ሰው ጤነኛ ሆኖ እስከ መጨረሻው ከሰራ ምጥ ይቀላል ይገራድ ይባላል እውነት ነው እንኳን ዳባባል ነው አይገናኝም የምጥ መጠንከርና መግራት ከተፈጥሮ ነው እንጂ ይሄ አይደለም እንደውም ሰውነትን ስጠብቅ ነው እንጂ በጣም ሰውነት ከተጎዳም እኮ ጉዳት ነው ለልጁም ለህፃኑም ልጅ ጉዳት ነው ለእናቱም ጉዳት ነው ትክክል በእንክብካቤ አሁን የተጠቀመና እንትን የተረገዘ ልጁ ጉዳት አይደርስበትም በልኩ ሲሆን ነው አምሮትስ ጋር በተገናኘ እንደው በጣም ተለይ የመጀመሪያ ነፍሰ ጡር ሆነሽ የመጀመሪያ ልጅሽን በጣም አምሮሽ የሚያምረኝን ነገር አምሮኛል እላቸዋለሁ ዳቦም አምሮኝ እንደሆነ ምንም የተገባ የሚገዛ ፍራፍሬ ታማረኝ ያንን ገዝተው የሚያምረኝን ነገር ይሰጡኛል እስኪ ገጠመኝሽን አስታውሺ ለምሳሌ በጣም አምሮሽ ነበር ነገር ችግር የለውም የገጠ ማንኛውም ሰው ህይወት ውስጥ ያለ ነገር ስለሆነ ብርቱካን ይሄ ማንጎ ምናምን የሚባል ነገር አፋችንን ሆም ደድ የሚያደርግ ብርቱካን በተለይ ብርቱካን እሱ አምሮሽ ያቅ ነበር አዎ ያምራሉ ስለዚህ እናቶቻችን ደግሞ ስለሚያቁት ስለሚያቁት ብዙ ነገርኛም ባንላቸው ባያምረንም ሰርተው ይመጣሉ በራሳቸው ጊዜ እሺ ስለዚህ እና ማዘር አሁን መካተት ይችላሉ እና መሰግናለን እንግዲህ ሹራችንም ምግቡም እየደረሰልን ነው አዎ እሺ እንግዲህ ዛሬ ጥሩ ቆይታ ነበረ በጣም እናመሰግናለን ከሰዓት በነበረው ቆይታ እንግዲህ ራት ስራው ላይ ተገኝተን እንትን ይያል ነበር ጥያቄው ተንከራ አለበት እሺ ጨዋንጭ ማይዳ ጨውን የቀረ እንጂ ሌላው አልቋል አዎ እሺ ለሳይ መምጣትም ትችያለሽ እሺ እናመሰግናለን ለነበረን ቆይታ ነገ ተመጭታ መጨረስ እንዳት አጥናትላ ሁሉስ ሲሆን ካሸ ያው ለወልጄ ሴትም ወልጄ ይሄው እንደገና ባተለኝ አድላድላቸው ሁሉም ወጡ ከቤት
አስቸጋሪ ነው። ማዘር ናቸው? አሃ እሺ ግድ የለም በቅርብ ማረገው አንዷን ጥሩ ነው። አንዷን በቅርብ ማረገው ጥሩ ቻው ሽማዬ ሰላም ደሩሽ ገብተሽ አንቺን ካሜራ ላይ አልቀረም ባሰሪም ከባድ ነው ክረምት በተለይ ገበሬ ኑሮ ማድረግ ብታየው በጣም ከባድ ነው። እዚህ አሬው እንጀራ ስንት ይሄ ማሽላ እንጀራ ነው የሚያገርኩ እንጀራ ነው እሺ አንቺ ማለት ነው መጣሁ ለድባቡ ስለሆነ መጣሁ እሺ አንቺም ቢያልሽ በቃ ሸፈትሽ እናንተ ዛሬ ምርጥ ናቸው እንዴ የገጠር ሰው እኮ ወተት ሸት ነበረ አሁን ጊዜ ደረቅ ሆነና ምንኛ ገሮት ላይ ፈላም ጤና ነው አሽሩ የሳረተት እኮ ምንም ተሳክ የለውም የፎርሽካ ነው ብሉ ባላ ይበላል አይ ለድባቡን ብለህ አይደለም እንድትበለው ብለህ እሺ አረ ይበላ ነው አብሽሩ ወይ ይበላል ታሪጋ ተርቋል አንተ ምርት የጨረስታ ነው ወዴት ይሉልሽ እቺናት ቆንባ እሺ እቺናት እርምጃ ልምላ ሞክራ ነበር አሁን የዘንድሮ ናት የታምና ያምና የዘንድሮ ደግሞ አለች ሌላ የዚች በታይ አሁን ዘንድሮ ወደቀች ደግሞ እዚህ ሁለት አመት እኮ ከባድ ነው ያው ምንም አስቸጋሪ ብቻ አሁን እዚህ በታይ ጎበዝ ነበረች እዚህ እስከ 10 ተምራለች ሃይ ስኩል እኛ 10 አንደኛ ነበር የምትወጣው 10 ድረስ አሁን ዘንድሮ ወደቀች አስቸጋሪ ነው አንድ ወንድ ነው ያለሽ ማለት አንድ ብቻ ነው አንድ ወንድ ነው ያለሽ ለምንሽ ነው ያበርከተው እንደዛ ያያልና ነው ትንሹ ነው የመጨረሻው 12 አመቱ 12 አመት ባታ አውራውን ንብ መለየት ስላልቻላችሁ ማለት አላስታወቃችሁ ይዘነው እጄ ላይ ሊይዘው ጀለክ ሳረግ ብር አለ ወይ ብር ብሎ ይሄዳል እዛው ቀፎ አሰሰው ሲያጡት እንደው ድርግም እዛው ተከትለው ገቡ እሱ ተይዞ ቢሆን ግን አበቃ የትም አትሄድ ከባድ ናት እሷ ማሯ ብቻ ነው የሚጣፍጠው የልፋት የማያቅሰው ብዙ ሰው የማያውቀውን እንዲህ የሚያለፋ አይመስላቸውም በእርግጥ አሁን ዋጋው እየተናገረ ነው ብሎ በርካሽ ስለሚገኝ አሁን ዋጋው ይናገራል ምን ያህል አድካሚ እንደሆነ ግን አሁን ጥቅሙ በጣም ደካማ ሆነ አይ የሚያሳዝነው እኮ ይሄ የሚረጭ ርጭት ጭራሽ አጠፋቸው በቃ አጠፋቸው ወይስ ይሽርባላ ባላ በዲዛይን ነው ወላ እና ፍታለች ዳላንቺ አለኩ እዚህ ታረጋ ከሴታም ወደ ከብት ሄደው ነው አረም አላለቀለ አለ ወጥፍ መሃል አንዳንድ ተሳታደ ስንዱም ገና እንትና አላለም ስናየው ገና ነው ዝናብ ደግሞ አጣ አሁን ይፈልግ ነበር ስለዚህ 3-4 ላም ስለምትአረቡ ቢያንስ በአመት ውስጥ አንዷ ሲደርቅ ዝሮ እናጣ ተካካለ እርጥብ አይጠፋ ቻታ አንዳው አቅማቸው ብዙ አይደለም የከብቶቹ ብዙ አይቆዩም ትንሽ ናቸው ትልልቅ ላምና እንዲህ እንደው ተታማላም ብዙ አይኖርም ያው የሚውሉበትም ዝም ብሎ ነው ውለው ይመጣሉ ብዙ አያስቸግሩንም ማለት የተወሰነ ዘራቸውን አሻሽሉ አሁን ለገበያ ወተት አሁን ጎንቦቻ ለማድረስ ይከብዳል ለምሳሌ እንደዚህ በርከት ያለ ወተት የሚሰጥላም ልታረቡ ተጨማሪ ገቢ አረ አልሆን ብለና ታሰብንበት አይቸግርም እንደዛ የሚያረግኝ የለም ተቀላላ ዘይ የለም አረግ ወተት አይሸጥም ከበቂ ይገርማል እኮ በጣም እዚህ ትምህርት ቤት ግቢዎች ለልጆቻቸው ይተናከራሉ መመራኖቹ ጤና ጣቢያ ዛ ልጅ ያላቸው ለራሳቸው የሚፈልጉታሉ በዙ አካባቢ አዛ ሆን ብሎ እንደዚህ በወተት እንጠቀም የለም በጭራሽ አላህ ይስጥልን በጣም አባትንሽ ባአላ አራበላን ወላሂ አሁን ምሳም ይበላል ነው እሺ ሚጣፍጥ ሽሮ ነው ይበላል እና መስለናል
ወተት ራሱ እንዳልሽው ገጠር ስለሆነ ያለ ሸክን የጠጣ ነው ከተማ ቢሆን ጥሬ ወተት ምንም የሚያሻክክና የሚያጠራጥር ነገር አዎ ለዛ ነው እኛ አለዛኛም እኮ ይከብደናል የከተማ ሰው አሁን ብዙዎቹ ሳናከላ ለመስጠት እንጨነቃለን አዎ ግን ለሚያውቀው ሰው ንጹህ ነው ሜዳውን አይቶ መፍረብ ይቻላል